ሳይፈልግ የተወለደ ልጅ ሳታስቡ ድንገት ስለሆነች ወለደችው ምናምን እያላችሁ አታው ስለ ጃኒና ስለ ጆን ዳንኤል ብናገር ስለማላውቀው ነገር አላወራም። ጥንቅቅ አድርጌ አውቃለሁ። ታስሮም ያላቸውን ነገር አውቃለሁ በደንብ ስለማቅ ማለት ነው። ስለዚህ ስለዛ ነው ያወራሁት፣ እኔ ስለ ፍቅራቸው ነው ያወራሁት። ሰላም ባላደራው ነኝ። ሰሞኑን በወንድማችን ፍራኦል ኢቲቻ በተነሱ ሐሳቦች ምክንያት ለባላደራው ቤተሰቦች ቅርታ እንዳይፈጥር ይህንን ግልጽ ለማድረግ ነው በዚህ ቪዲዮ የመጣሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ የመቆየት ብቻ ነው። እንዲሁም ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን እጅግ አስገራሚ ነው። ለሬስቶራንት መስተንግዶ በ80 ሺህ ብር የተገዛው በሬ ከ598 ሺህ ብር በላይ የሚያወጣ ወርቅ በውስጡ እንደተገኘበት ተገልጿል። የሬስቶራንቱ ባለቤት አቶ ኩሴ ይባላሉ። የካራት ከተማ ነዋሪ ሲሆኑ የሰላም ባርና ሬስቶራንት ባለቤት መሆናቸው ነው የተገለጸው። ከበሬው ውስጥ የተገኘው የወርቅ መጠን 34.19 ግራም መሆኑ ተገልጿል። ወርቁ 9 ሐሞት ጠጠር በሚመስል ሁኔታ መገኘቱን አቶ ኩሴ ገልጿል። ይህ የምትመለከቱት ማለት ነው። የወርቁ ዋጋ በወቅቱ የወርቅ ገዢዎች ለ1 ግራም 17500 ብር እየከፈሉ በመሆኑ የተገኘው ወርቅ አጠቃላይ ታዲያ 598325 ብር ግምት እንዳለው ነው የተገለጸው። አንድ በሬ ከግማሽ ሚሊዮን ብር በላይ የሚያወጣ ወርቅ ሲያስገኝ እንግዲህ እጅግ በርካቶች ይህ ነገር አይተንም ሰምተንም አናቅም እያሉ ይገኛሉ። እናንተስ እንደው በዚህ ጉዳይ ምትላላችሁ? እንዲህ አይነት አስደናቂ በረከት ሰምታችሁ ወይም ደግሞ አይታችሁ ታውቃላችሁ ወይ? ሐሳባችሁን ግለጹልኝ እስኪ። ብዙ ጊዜ እንደዚህ አይነት ነገር የምሰማው እኔ ያው በአሉባልታ ነበረ። እንደዚህ ይገኛል እኮ በተለይ ደግሞ ወደ ክፍለ ሀገር ወደ ገጠር አካባቢ እንደዚህ አይነት ነገሮች ይገኛሉ ይባል ነበር። ግን ዛሬ ላይ እንደዚህ በአካል ማየቴ በጣም ገርሞኛል። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት ምን ተሰማችሁ የሚለውን አስቀምጡበት። ሰላም ባላደራው ነኝ። ሰሞኑን በወንድማችን ፍራኦል ኢቲቻ በተነሱ ሐሳቦች ምክንያት ለባላደራው ቤተሰቦች ቅርታ እንዳይፈጥር ይህንን ግልጽ ለማድረግ ነው በዚህ ቪዲዮ የመጣሁት። ልክ ነው። ከወንድማችን ፍራኦል ኢቲቻ ጋር 3 ጊዜ ያህል እርዳታ ስራዎችን አብረን ሰርተናል። እሱም አብረን መስራታችንን ለመግለጽ ነበር የሞከረው። ግን ሐሳቦቹ ተቆራርጠው ሌላ መልክ ስለያዙ እሱን ብዥታ ከዚህ ቀጥሎ በማሳያችሁ ማስረጃዎች ግልጽ ይሆናል ብዬ አስባለሁ። ሁሌም እንደምናደርገው ከወንድማችን ፍራኦል ኢቲቻ ያገዛቸው ሰዎች ቪዲዮዎች ላይ እንደምታዩት ስሙን ሜንሽን አድርጌ እንዲሁም ደግሞ እርዳታዎቹን ስናደርግ ስሙን ጠርቼ ነበር። እስቲ ለእናንተ ደግሞ በደንብ ግልጽ እንዲሆንላችሁ ቪዲዮዎቹን አንዴ ተመልከቷቸው። ሰላም ነው፣ እንኳን አደረሰት። ኢድ ሙባረክ እያለሁ ባላደራው እባላለሁ። ሰዎች አደራ አድርስ እያሉ ይልኩኛልና ለእርሱም ፍራኦል አድርስላቸው ብሎ ልኮኝ ነው። እቺ 20 ሺህ ብር ነች። እሱን ይላከሉት፣ እሱን ይመርቁት። ባለፈው የእርሶን ቪዲዮ አንድ ወንድማችን ካየ በኋላ አሜሪካን ሀገር ነው የሚኖረው ፍራኦል ኢቲቻ ይባላልና ለእርሶ አድርሱ ብሎን ይሄንን ገንዘብ ልኮሎታል። እርሶ ይሄ 50 ሺህ ብር ነው ለአንዳንድ ነገር ያው ባንክ ገብቶ እንዲጠቀሙበት ነውና እሱን ደግሞ ይመርቁት። ፍራኦል ኢቲቻ ይባላል። እቺን ገንዘብ ልኮሎታል። ማማ ሰላም ነው? እንዴት ኖት? አስታወሱኝ? ባላደራው ነኝ። ባለፈው ጊዜ የእርሱን ቪዲዮ አንድ ያየ ወንድማችን አሜሪካን ሀገር ነው የሚኖረውና ፍራኦል ኢቲቻ ይባላል። ፍራኦል ይባላልና እንደው ለማማ አድርስልኝ ይመርቁኝ በደንብ ብሎ እቺን ገንዘብ ልኮሎታል። 50 ሺህ ብር ነው። ይመርቁልኝ። እሺ አዳናለም ከፍያ አሜን። እንግዲህ እንዳያችሁት ነው። ከስርም ቪዲዮቹን አያይዤላችኋለሁ።
ወንድሜ ፍራኦል ስም ለማጥፋት ሳይሆን አብሮ የሰራቸውን ለመግለጽ ነበር የሞከረው። አንዳንድ ቪዲዮዎች ላይ ግን አላማውን ስቶ ሌላ ትርጉም ስለፈጠረ ግልጽ ለማድረግ ያህል ነው። እናንተም የባላደራው ቤተሰቦች ለጥያቄያችሁ መልስ መስጠት ግዴታ ስለሆነ ነው ቪዲዮ የሰራሁትኝ። ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱልኝ። ወንድሜ ፍራኦል ለገዛክ እግዚአብሔር ይባርክክ። ባላደራው ቤተሰቦችም የኔን መልስ በእርጋታ ለጠበቃችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። ሰሞኑን ይሄ ነገር በጣም አነጋጋሪ እንደሆነ ሁላችንም እናውቃለን። ያው ቲክቶክ መንደር ላይም ዩቲዩብ መንደር ላይም በጣም አነጋጋሪ ከሚባሉ ነገሮች ውስጥ የሰሞኑን ወሬ ከሚባሉ ነገሮች ውስጥ አንዱ ይሄ በእርዳታ ስም ብዙ አይነት መጭበርበሮች ተከስተዋል ተብለው ያው ብዙ አይነት ማጣራቶች እየተደረጉ እንደሆነ ሁላችንም እናውቃለን እና ሁሉም በየአካውንታቸው ቪዲዮ እየሰሩ ማስረጃ እያመጡ ይገኛሉ። ልክ እንደዚህ ማለት ነው እና እውነታው ማጋር እንደሆነ እስካሁን አልታወቀም። ይህ እንግዲህ የማስጠንቀቂያ መልእክት ነው። ማለትም አዲስ የመጣ ስካም ነው። ይህም ስካም እንግዲህ በቪዲዮ ኮል ነው። የማታውቁት የቪዲዮ ኮል ይደወልላችኋል። እናንተም ያንን ቪዲዮ ኮል ታነሳላችሁ። ነገር ግን ከቪዲዮ ኮል ጀርባ ያለው ነገር ደግሞ ሌላ ነው። እነዚህም ሰዎች ኦልሬዲ ይህንን ትራፕ አዘጋጅተው ስለሚጠብቋችሁ እንግዲህ ስክሪን ሪከርድ እያደረጉ ነው የሚጠብቋችሁ። እናንተም የተደወለላችሁን የማታውቁትን ቪዲዮ ኮል ስታነሱት እንግዲህ ፊታችሁ ይገባል ማለት ነው። እነሱ ደግሞ ያልሆነ ነገር እያደረጉ ነው በዛ ቪዲዮ የሚጠብቋችሁ። ማለትም ኢቲካል ያልሆነ ነገር ለየት እያደረጉ ነው። ወይ ፎቶ ነው ወይ ቪዲዮ ነው የሚያሳዩአችሁ ማለት ነው። እናንተም ትደናበራላችሁ፣ ምክንያቱም ያ ነገር ሰርፕራይዝ ነው የሚሆናችሁ። እነሱ ግን ስክሪን ሪከርድ እያደረጉ ነው ኦልሬዲ ማለት ነው። ታዲያ እናንተም ይሄ ተግባር እናንተ ላይ የተፈጸመ ስላልሆነ ደንግጣችሁ እንግዲህ ፊታችሁ እየታየ ትዘጉታላችሁ። ከዛ በኋላ ነው እስካሁን የሚጀምረው። ስልክ ይደወልላችኋል። እንደዚህ አይነት ቪዲዮ እየሰራችሁ ነው ትባላላችሁ። ይሄን በቪዲዮ ማስረጃ አለኝ፣ እንደዚህ አይነት ነገር ኮንቨርሴሽን ነበራችሁ ከእንደዚህ አይነት ሰው ጋር፣ ስለዚህ እንደዚህ አይነት ብር ክፈሉ ያለበለዚያ ፖስት እናደርገዋለን ብለው ብላክሜል ያደርጓችኋል ማለት ነው። እናንተም ያን ነገር እንዳልፈጸማችሁ ታውቃላችሁ። ነገር ግን የሚመለከተው ሰው ያንን ነገር እየፈጸማችሁ እንደሆነ ነው የሚገባው። ያው እውነቱ ያለው እናንተ ጋር ነው። ነገር ግን ብዙ ሰው ያንን እውነት አያውቀውም። ስለዚህ ባለትዳር ከሆናችሁ ለባለቤታችሁ ይላካል፣ ለቤተሰቦቻችሁ እንደዚህ የተደረገ እንግዲህ ብላክሜል ትደረጋላችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። ሁለት ነገር ተጠቀሙ። መጀመሪያ የማታውቁትን ቪዲዮ ኮል አታንሱ። ካነሳችሁ ደግሞ ካሜራውን መሸፈን እንዳትረሱ። ያንን ቪዲዮ ኮል የደወላችሁ ሰው የምታውቁት ከሆነ እንግዲህ ታናግራላችሁ፣ ትቀጥላላችሁ። ያለበለዚያ ስልኩን ወዲያውኑ ትዘጋላችሁ። ካሜራችሁን መሸፈናችሁን አትርሱ። ይህ ነገር ከመሆኑ በፊት ተጠንቀቁ ለማለት ነው። ይህንን ነገር ያጋራን እንግዲህ ናቲ ነው። እናንተ መጠንቀቅ አለባችሁ ብዬ አስባለሁ። መልካም ቀን ይሁንላችሁ። ብሩክ ነኝ። አመሰግናለሁ። ሰሞኑን እንደዚህ አይነት ነገሮች እየበዙ ይገኛሉ። ይሄ ስካመር በቃ በየቦታው አጭበርባሪ ፌክ ሊንክ የሚልኩ በጣም ብዙ አይነት ሰዎች አሉና ከነዚህ አይነት ሰዎች ራሳችሁን ጠብቁ በጣም ማለት ነው። በተለይ ደግሞ ቴሌግራም መንደር ላይ እንደዚህ አይነት አጭበርባሪዎች በጣም እየበዙ ስለሚገኙ ይሄኛውን ቪዲዮ ለእናንተ ይዤላችሁ የመጣሁት ለማስጠንቀቅ ያክል ነው። ሳይፈልግ የተወለደ ልጅ ሳታስቡ ድንገት ሰርቪስ ስለሆነች ወለደችው ምናምን 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 እያላችሁ አታው። ፈልጌ ነው የወለድኩት። የትም ውጭ እንኳን እወልደዋለሁ እንዴ ምንም ነገር እዛም ሆኜ እኮ ማድረግ እችል ነበረ። ታደርገዋለች ብላችሁ ያሰማችሁትን ነገር ስለምፈልገው ነው የወለድኩት ልጅ። በቃ በጣም ነው የሚያስጠላው የምታወሩት ነገር። እኔ ዝም ምስል አጥፍቼ ወይ እናንተ የምታስቧትም ናዩኝ አይደለም ምንም ግድ ስለማይሰጠኝ ነው ዝም የምለው እስከዛሬ። ስለዚህ እባካችሁ ሹቱኝ፣ ብዙ እንድናገር አታደርጉኝ። በጣም ነው የማወራው አለ ብለህ በቃ እረፉ። በልጄ አንድ ሰው ከዚህ በኋላ ከመጣ በጣም ነው የማስቀይማችሁ እግዚአብሔርን ሁላችሁ ነው እና እረፉ። የልጅን ክብር የማታውቁ ሰዎች እየመጣችሁ ላይቭ ላይ አታውሩ። ይህ መልእክት ይመስለኛል ቀጥታ ባለቤትነቱ ለሊያሾ ነው። ሊያሾ ከዚህ ቀደም ስለሷ እስር ቤት እያለች ማለት ነው ስለሷ የሆኑ አንዳንድ ነገሮች ተናግራ ነበር። ያው እንደሰማሁት ከሆነ ወይ ደግሞ እንደሰራሁት ፈልጌ እንዳገኘሁት ነገር ከሆነ የማየውን ነገር ተናግራ ነበር እና ይህ መልእክት ለሷ ይመስለኛል ለሊያሾ ነው። ቀጥታ ያው እኩያችሁንም አታውቁም እንዴ ማለት ይመስለኛል። ቀጥታ መልእክቱ ለሊያሾ ነው እና ምን ማለት እንደሚቻል በዚህ ቪዲዮ ላይ በጣም ከባድ ነው።
ሰሞኑን አስቱካ ኮንሰርት እንደነበራት ሁላችንም የምናስታውሰው ነው እና ከኮንሰርቱ ላይ ትንሽ አዝናኝና ትንሽ ለየት ያሉ ነገሮችን ነው ወደ እናንተ ይዤላችሁ የመጣሁት። ያው ዘና እንዳላችሁበት ተስፋ አደርጋለሁ። በዚህ ቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በሰላም ቆዩ።